መጽሐፍ ቅዱሳዊ ይሄ አሁን የአክሊል አቋሙ ነው። አሁን የአክሊል አቋሙ በደንብ ስሙት። አይነት ማስረጃ የለም አልጠቀሳችሁም ብዬ ነበረ እና በዚህኛው ሴሽን ላይ ደግሞ ያመጣችሁት ነገር በእርግጥ በመጽሐፍ ቅዱስ አልጠቀሳችሁም ተብለን ነበረ። እንደው ለሁሉም ነገር አንጥቀስ ብለን ነው እንጂ አለ አለና ያመጣው ገላትያ አንደት ደግሞ የሚለው ምንድነው? ጳውሎስ መልእክቱ የጻፈው ለገላትያ አብያተ ክርስቲያናት የገላትያ አብያተ ክርስቲያናት ቤተክርስቲያኑ ኢቭን አሁን የሆነች አካባቢ ስላለች ቤተክርስቲያን የተወራው እንደዛ ሆኖ ግን ቤተክርስቲያኒቱ ሙሉ በሙሉ ስተውስጥ ወርቃለች አልተባለም። አንዳንዶች ስህተትን የሚያመጡ አሉ፣ አንዳንዶች ደግሞ እንደዚህ የሚሸወዱ አሉ። ወደዚህ ፈጥናችሁ አትግቡ፣ ወደዚህ ስህተት ፈጥናችሁ አትግቡ እያለ ምክርን ይሰጣል። ለማንኛውም ኑፋቄው ሰቆቢውን ወደ ሊጣፍቶ ነበር ምክንያቱም ኑፋቄው ስለሚያል ስለዛ ቤተክርስቲያን እንደ ቤተክርስቲያን እንደምትሳሳትና ኑፋቄ ውስጥ እንደምትወድቅ አሁን ቢሆን አንድ ጥቅስ ልታወጣልቻል። ትዝ ይላችኋል ከዲያቆን ናታኔም ጋር ያደረኩትን ዲስከሽን እንዴት እንደተሰደብኩ በህልሜ ሁሉ የዛን ወቅት ስድቡ ሲመጣ ነበር። ቤተክርስቲያን አትሳሳትም ብዬ ትዝ አላችሁ? ያ ሁሉ የአረብ ሀገር ሴት ከቴሌግራም እስከ ቲክቶክ እንደዛ ብልግና ሲሳደቡ ስሜን ለጥፈው እንደዛ በግሩፕ ሲሳደቡ ታው ይሄ ቤተክርስቲያን ትምህርት አይደለም፣ ቤተክርስቲያን አትሳሳትም እያልኩ ስጮህ ያኔ ትዝ ይላችኋል። በቃ እኔ ካቅም ይሆን እያንዳንዱን ስክሪንሾት እያደረኩ ለአባቶች ላኳቸው። በቃ እስከ ሊቃውንት ጉባኤ ድረስ ነው በነገራችን ላይ ዶክመንታቸውን የላኩት፣ ሙሉ ዶክመንታቸውን የላኩት በነገራችን ላይ ሰዓቱ። ከዚያን እጃቸው ላይ ገባ፣ ተሰበሰቡ፣ መልስ መስጠት ጀመሩ አባቶች። እነ ዲያቆን ዶክተር አረጋ ጭምር ብልግና ሲሰደቡ ነበር። አንተነህ ሎዛ ዶክተር አረጋን ምን እያለው ብልግና ሲሰደብ እንደነበረ ትዝ ይለኛል በሰዓቱ። ያው ዛሬ አኬ ምን እያለ ነው? በፍጹም አንድ ጥቅስ አታመጡም ቤተክርስቲያን ትሳሳታለች የሚል። እኔ በሰዓቱ ምንድን ያለው አንድ ጥቅስ ቤተክርስቲያን ተሳሳታለች የሚል ካመጣችሁ ብዬ ነበር አልጠየቁት። አንድ ጥቅስ ጠይቄያለሁ። እኔ ደግሞ ሙሉ የቤተክርስቲያን መጽሐፍ እየገለጥኩ ነበር ሳሳየ ነበረው እና ልክ እንደማይሆን ሲያቅ ምን አደረገ? ተሳድቦ ናታኔም ሴቶችዬ ውጡ፣ እህቶቼንማ አትነካም። እኔ እኮ ማውራው ከሱ ጋር ነው። እህቶቼንማ እንድትናገር አልፈልግም። እኔ ደግሞ በሌላ ስልክ ቴሌግራም ላይ አየው ነበር። ውጣ ተው አትወያይ ሲሉት ነበር በሰዓቱ። ይሄው ስሙት። ያኔ እንደዛ ደም የሚያስቀምጥ ብልግና ስድብ ስትሳደቡ የነበራችሁ የአረብ ሀገር ሴቶች ይሄው ስሙት። ኤፌሶን ላይ ያነሳውትን ወንድሜ እሱ ባለው ኤፌሶን ላይ እኮ ያለው አክሊል እንደው ይሄ ነውራን ባል ልትሆን አድርጎ ይጠብቃታል ተብሎ ያነሳውትን ማለት ነው። እልፈት ወይ ፊት መጨማር ወይም እንዲህ ያለ ነገር ሳይሆንባት ክብርት ልጅ ቤተክርስቲያን ራሱ ተከፈተገ የሚለውን ክፍል ይሄ የሚያወራው ስለ ትምህርት አይደለም፣ ስለ ህዝቡ ነው እንጂ በደሙ ስለተዋጀው ህዝብ ነው እንጂ አለ። አዎ መቼም ስለ ትምህርት ነው ስለ ቤተክርስቲያን ነው እያልኩ ነው። ቤተክርስቲያን እኮ ማለት ትምህርት ማለት አይደለም። ትምህርት በቤተክርስቲያን ውስጥ አለ እንጂ ቤተክርስቲያን ማለት ምንድነው ብለናል? ጉባኤ፣ ህዝብ። ያ ጉባኤ ጌታችን የመሰረታት ያቺ ጉባኤ መቼም አትጠፋም። እሷ ጉባኤ አሁንም ድረስ አለች እያለ አሁንም ድረስ አለች። የት አለች እሷ ጉባኤ? እናንተ ያላችሁበት አሁን ራሳችሁ የመሰረታችሁት ካለ ወንድሞች እርሱ የእናንተ እንጂ የጌታ ጉባኤ አይደለም። ምክንያቱም አሁን የተመሰረተ ጉባኤው እንደ ጉባኤ ግን ከሐዋርያት ጀምሮ ሳይጠፋ የሚመጣ ካለ እንግዲህ ያስታል። እዚህ ጋር ኤፍሬም ወንድሜ አንድ ነገር እናስቀምጡ ነበር የምታስታውሱ ከሆነ ምንም እንኳን የመጽሐፍ ቅዱስ ጥቅስ ባልጠቅስም ከይቅርታ ጋር ምን አይነት ነገር አንስታል? እኛ ቤተክርስቲያን ስንል ትምህርቱ ማለታችን ነው። ቤተክርስቲያን ማለት ትምህርት ማለት ነው የሚል አልጠቀስም። ልጥቀስም ብትል የለም። ቤተክርስቲያን ከቃሉ ትርጉም ስንነሳ እሱ እንደተናገረው ጉባኤ፣ ህዝብ። ስለዛ ጊዜ ጌታችን መንግስቱን የእስራኤል መንግስት ብሎ ጳውሎስ እንደሚናገሩ ከመንግስቱ ርቃችሁ እንደሚላቸው ማለት አሕዛብን ከመንግስቱ ርቃችሁ ትኖሩ ነበር አለ። ከእስራኤል መንግስት ማለት ነው። የእስራኤል መንግስት የተባለው የእስራኤል ጉባኤ ነው። አሁን የጌታ ቤተክርስቲያን ደግሞ የጌታ መንግስት ትባላለች። ማስረጃ አለ። የት? ቆላስይስ ምዕራፍ 1 ቁጥር 13 ጀምሮ ወደ ፍቅሩ ልጅ መንግስት አፈለሰ ብሎ እንደተናገረው ቤተክርስቲያን የፍቅሩ ልጅ መንግስት ናት። የጌታችን ስለ ጌታችን መንግስት ነው የወረደ ነው አልኳቸው።
ወንድሞቻችን እያገሉት የጌታ መንግስት ትስታለች፣ የጌታ መንግስት ትወድቃለች እያሉኛል። ያስተን ግን ነው አንድ ጥቅስ አደረ ወንድሜ ፈገግ እያልክ ደስ ይላል እንኳን ሳክልኝ ግን ማስረጃው ደግሞ ይዘው እና ማስረጃው ነሽ ሰው ይሄ እንዳለ ሆኖ ከተነሱ ነገሮች ውስጥ እስቲ የተወሰነ አሁን መጨረሻ ላይ እሱ የተናገረው ጥሩ ነገር ሌላ ነገር አለ። ግለሰቦች ሊስቱ ይችላሉ ብለሃል፣ ፓትርያርኩ እንኳን ሊስት ይችላል ብለሃል። ታዲያ ጉባኤ ሲያደርጉ ስለምን አይሳሳቱም የሚል ነገርን ተቀምጧል። ቤተክርስቲያን ልትሳሳት አትችልም፣ በጉባኤ ሲሆን አይሳሳትም ያለው ማለት ነው። እንደው 4፣ 5 ወይም 100፣ 200 ሲሆኑ ለምሳሌ በኒቅያ ላይ 300 ምንድን ነው ያለው? ቤተክርስቲያን ልትሳሳት አትችልም፣ በፍጹም ስታታቅም ልትሳሳትም አትችልም እያለ ነው አክሊል የሚያብራራው። ምን ነው 2 ዓመት ሙሉ ያ ሁሉ ህዝብ ጴንጤ ሲሆን አክሊል ምን ነው ይሄ ትምህርት አልገደደውም? ዲያቆን ናታኔም እየወጣ በየቤቱ እየገባ ቤተክርስቲያን ስታለች ሲል ከሱ ጋር ነበር ወይ? ኢዮብ ዘሚካኤል የሰራቸውን ቪዲዮዎች አጠፋ ወይ? ነው ስንት ሃይማኖት ውስጥ ነው ያሉት እነዚህ ልጆች? ግሩፕ ኦርቶዶክስን ለመውቀጥ ነው። ኦርቶዶክስ በምትሰደብበት ነው አንድ ግሩፕ ፎርም አድርገው የሚንቀሳቀሱት። እኛ እኮ ከመናፍቁ በላይ ስራ ሆነውብን የነበሩት እኚህ ነበሩ። ስራ የሆኑብን እንግዲህ አሁን ስሙት። የታረመ 318 ሊቃውንት ነበሩ፣ ጳጳሳት ነበሩ፣ እረኞች ነበሩ። ከታይ በቁስጥንጥንያ ልክ እንደዚሁ እና በኤፌሶን 200 እና 100 እና 250 አባቶች ተሰባስበዋል። እና እነዚህ አባቶች ሲሰባሰቡ ልክ ቁጥራቸው ከፍ ሲል ጠንካራ ይሆናሉ እያለን እኮ አይደለም። ሲሰባሰቡ እየተሰባሰቡ ያሉት የአንድ ግለሰብ ጉዳይ ሳይሆን የቤተ ክርስቲያን የአጠቃላይ ክርስቲያን ጉዳይ ነው። የአጠቃላይ የቤተ ክርስቲያን ጉዳይ ደግሞ ኢየሱስ የሚመለከተውና መንፈስ ቅዱስ የሚመለከተው ጉዳይ ነው። ጌታችን ኢየሱስ ሐዋርያትን እንዲህ አላቸው፣ ያሉሰልኝነት ወላጆች እንደሌላቸው ልጆች አልተዋችሁም፣ እንደ ወፋል ወላጆች እንደሌላቸው ልጆች አልተዋችሁም፣ ተመልሼ እመጣለሁ አለ። ዳግመኛ ደግሞ ማንን እልካለሁ አለ? ወደ እውነት ሁሉ የሚመራውን መንፈስ ቅዱስ። መንፈስ ቅዱስ በቤተ ክርስቲያን ላይ ፈሷል። ወደ እውነት ሁሉ ቤተ ክርስቲያን ይመራል። ለወንድሞቻችን አባባል ከሆነ ግን ቤተ ክርስቲያን ስህተት ውስጥ ወደቀች ማለት መንፈስ ቅዱስ ወደ እውነት አልመራትም ማለት ነው። ስለዚህ ወደ እውነት እንምራት እያላችሁ ያላችሁት እናንተ ናችሁ። ስለዚህ ለቤተ ክርስቲያን ወደ እውነት ሁሉ ይመራት ዘንድ የተላከው መንፈስ ቅዱስ ሳይሆን 4 ወንድሞቻችን። ይሄ ደግሞ ሰጠት ይሄን ትምህርት ለኢዮብ ዘሚካኤልና በየቤቱ እየገቡ አባቶችን ሲሳደቡ ለነበረው ለነናታኔም ይሄን ትምህርት ነግራችኋቸዋል። ይቅርታ አስጠይቃችኋቸዋል። ቤተክርስቲያን ትሳሳታለች ብለው ሲናገሩ አሁን ጥያቄያችን ይሄ ነው። አያችሁ ቲክታክ ላይ መጮህና በአካል መነጋገር ልዩነቱ። እኔ እኮ የዛን ጊዜ አንድ መረጃ ስጠኝ ከአባቶችም ይሁን ከምንም ቤተክርስቲያን ትሳሳታለች ያለ አንድ አባት ተብሎ ምንድን ያለው የኒቅያ አለ፣ ይቅርታ የኬልቄዶን አለ። ትዝ ይላችኋል የዛኔ ኬልቄዶን ኢኩሜኒካል ካውንስል ነው፣ ኢኩሜኒካል ቸርች ናት ስለው ይሄን እንኳን መመለስ አልቻለም ነበር። የኬልቄዶን ቤተክርስቲያን የምትባላለች እንዴ? ኢኩሜኒካል ካውንስል እኮ ነው። ቤተክርስቲያን ጉባኤ ካላባት ያለችውን ጉባኤ አይደለም ያለችውን እንደ ምሳሌ ሲጠቅሱልን የነበር የዛኔ ጉባኤ ኬልቄዶን ነው ቤተክርስቲያን ሳተች ብለው። ዛሬ በፍጹም ልትስት አትችልም። ማን? ቤተ ክርስቲያን። ቃሉ ያሰማል። ይሄ ጥሩ ፕሮግሬስ ነው። እና ይሄ የቤተ ክርስቲያን ትምህርት ነው። ነገር ግን አሁን እዚህ ቲክታክ ላይ ያላችሁ ሰዎች ቁጭ ብላችሁ ያኔ ስትሰድቡን የነበራችሁ ሰዎች ምን ያህል እኛ የቤተ ክርስቲያንን ቤዝ ይዘን ስንሞግታቸው እንደነበረ ምስክር እንዲሆናችሁ ነው ይዘንላችሁ የመጣን። ያ ሁሉ ስድብ፣ ያ ሁሉ ጸያፍ ንግግር፣ ያ ሁሉ ብልግና እኔ የምር ነው። እኔ የሆነ ሰዓት ላይ እንትን ልል ነበር። ይሄ ስክሪንሾት በውስጥ መስመር ሴቶቹ የሚሳደቡትን ስድብ ብልግና ነው የሚሳደቡት። ነገራችን ላይ እንዲህ ሪካርድ አድርጌ ምናምን ከቴሌግራም ጀምሮ ያሉትን ይሄ ዲያቆን ናታኔም ሲሳደቡ የነበሩትን ሙሉ ሪካርድ አድርጌ እንትን ልንለው ነበር። ተው ብለውኝ ነው። የኛው ልጆች ናቸው፣ ምንም ስለማያውቁ ነው ተብዬ ነው። እኔ በህይወቴ እንዲህ የሚሳደብ ሰው እኔ ገጥሞኝ አያውቅም ነበር በሳቱ። ዛሬ አሁን ይቅርታ ትጠይቃላችሁ ቤተክርስቲያንን ስትሳደቡ የነበራችሁ ሴቶች።
ስትሳደቡ የነበሩ የወንድሞቻችን ጠላት ስትሉ እኛ የወንድሞቻችን ጠላት አይደለም። እነሱ የቤተክርስቲያን ጠላት ሆኖ በሳቱ ተነስተው ስለነበረ ነው። እኛ ዲፌንድ ያደረግነው ቤተክርስቲያን ነበር። ይሄው ወደኋላ የረሳን መስሏችሁ ከሆነ ሙሉ ፋይል ሙሉ ዶክመንት አለ። ከፈለጋችሁ ከነ ንግግራችሁ ሪካርዶ አለች። ከነ ንግግራችሁ ልክ የሆነ ትምህርት ስታርሙ እንመጣና ያን ትምህርት ለህዝብ እናሳያለን። ምክንያቱም እኛ ዓላማችን ህዝቡ ወደ ክርስትና እንዲመለስ ስለሆነ ምንም ሌላ ነገር ኖሮን አይደለም። በአካል አንተዋወቅም፣ አናቃቸው። ዛሬ አክሊል ይሄን ስለተናገረ ደስ ብሎናል። ምክንያቱም 2 ዓመት ሙሉ የመጀመሪያ ጥያቄያችን ቤተክርስቲያን ተሳሳተለች። ምክንያቱም የቻርተራቸው የዶክመንታቸው መጀመሪያ በመተሳሳተው ቤተክርስቲያን ውስጥ ብሎ የማይሳሳት መምህር ወይም ካህናት ሊኖሩ አይችሉም። ለዛም ነው ትዝ የሚላችሁ ከሆነ የቤተክርስቲያን አባቶችን አንቀበልም የሚል ዘመቻ የሆነ ሰዓት ላይ ጀምሮ የነበረው አንቀበልም የሚል ዘመቻ። ሄደ ናዝሬት እና ዲላ በደንብ ይዩት። ናዝሬት አክሊል የሄደበት ቤተክርስቲያን ሰንበት ተማሪው ኦልሞስት ኦል ታድሶ መናፍቅ ነው። ናዝሬት አክሊል የሄደበት ቤተክርስቲያን እንደውም መረጃ ከሌላችሁ እንስጣችሁ። ዲላ ሲመጣ አሁንም ዲላዎች በነገራችን ላይ ከባድ ናቸው። ቀጥታ ላይቭ እያስተላለፉት ነው። ናዝሬት ላይ ላይቭ አልተላለፈም። ላይቭ እንዳይካሄድ ተደርጓል። እዚህ ላይቭ መካሄድ ለምን? ቲክታክ ላይ ብዙ የሳት ኦርቶዶክሳዊ እህት ወንድም ስላሉ በቃ እኛ ይሄን ነው የምንፈልገው። አክሊል ተመልሷል። አዎ ተመልሷል። ቤተክርስቲያን ተሳሳታለች እያላችሁ ያላችሁ ሰዎች ተመልሳችኋል። እሺ ቀጣይ ደግሞ ገድላትና ድርሳናትን አንቀበልም የምትሉ ተመልሳችኋል። እኔ እንደውም ማን ነበረ ኢዮብ መኮንን ምናምን የሚባል ልጅ ነበርና አወቃችሁት አይደል? ኢዮብ መኮንን የአክሊል ተማሪ ነኝ የሚል ነበረ መጀመሪያ የፕሮፋይሉ እንትን እና ልጁ ቤተክርስቲያን ቤቱ ጋር እንደሚካሄድ ሁሉ ማያቅ ሰው ነው። እኔ ከመጀመሪያ ጀምሮ ስለማውቀው ነው ልጁና በጣም የሚያስቀው እንደው አውቃላችሁ የአክሊል ተማሪ በየቤቱ እየገባ የሚከራከረው ለአክሊል ነበረ። የሆነ ሰዓት ላይ እንደውም ቤት ውስጥ ገብቼ የሆነ ጥያቄ ጠየቁትና የሆነ እንትን ሲሄድ ሂድ ውረድ ምናምን ብዬ አስወርጄዋለሁ። ኢዮብ መኮንን የሚባል ምን እያለ ስቲል አሁን እሱም በውስጡ ሴቶችን እየሰበሰበ ነውና እና ኦርቶዶክስ ምን እንደሆነች ልጁ አያውቅም። የሚያውቀው እዚህ ቲክታክ ላይ የሰማውን ነገር ነው ወዳጄ። ቲክታክ ላይ ከሰፊው የቤተክርስቲያን ትምህርት በማንኪያ ነው ያለው። በማንኪያ በማንኪያ ታውቃላችሁ። ቲክታክ ላይ ያለው ከሰፊው ትምህርት በማንኪያ ነው ያለው። ያ ቤተሻ እንደዛ ነው። በማንኪያ ቲክታክ ላይ ያለውን ነው የምነግራችሁ። ይሄው እኛ ዛሬ ያንን ያህል ወይኔ እኔን የሰደቡኝ ስድብ በየሄድኩበት ጴንጤ ቤት እየገቡ ሁሉ ሲሳደቡ ነበር። አሁን ኢዮብ መኮንን የሚባለው እስቲ ገራ ድርሳን ማለት ምን ማለት ነው ብዬ እንኳን ጠይቄው ድርሳን ማለት እንኳን ምን ማለት እንደሆነ አያውቅም። ቤቱን ከፍቶ አሁን ያስተምራል። በነገራችን ላይ ልጁ ቤተክርስቲያን ሄዶ አያውቅም። ቤተክርስቲያን ተምሮ አያውቅም። የቤተክርስቲያን አባል አይደለም። ማነው ከቆርጠሽ ላኪላቸው ጋር ነው አብሮ ነው እንትን የሚሉት ከመጀመሪያም ጀምሮ አይ ቲንክ ጓደኛሞች ናቸው መሰለኝ። እስቲ ልጁ የሚያስተምረው የጴንጤ ትምህርት ነው። እስቲ ልጁ ኢቭን የሚያምነው እንኳን የጴንጤን ትምህርት ነው። ልጁ ሰሚ ሉትራንና ሰሚ አንግሊካን ነው ትምህርቱ። የሆነ ሰዓት ላይ እኔ ኢስተርን ነኝ ማለት ጀመረ። ኢስተር ነኝ ማለት ጀምሮ ነበር የሆነ ሰዓት ላይ። ከዚያም በኋላ ተመጣበት። እኔ ነኝ እንደውም ያጣደፍኩት ኢስተር ነኝ ብሎ። ኢስተር ትምህርቱ ምንድነው እየጠየቀው ነበር። እና አሁንም ኦርቶዶክሳውያን ራሳችሁን ጠብቁ፣ ተጠንቀቁ። እሺ ገድላትና ድርሳናትን ለማትቀበል ከሆነ አይደለም ኦርቶዶክስ ልትሆን አይደለም
ኦርቶዶክስ በምትባል ቤተክርስቲያን እንኳን አጠገብ አታልፍም። ይሄን ደግሞ ቤተክርስቲያኗ እንትን ያለችን ላሳይ። ያኔ ምን እናደርግ መሰላቸው? በቃ እንዲያምኑ ስንል እነዛ በግምት ነው የሚያወሩትና እኛ እንዲያምኑ ስንል ምን እናደርጋለን መሰላቸው? የቤተክርስቲያን መጽሐፍ ሁሉ ይዘን መጥተን እባካችሁ ይሄ ነው የቤተክርስቲያን ትምህርቷ አንል ነበረ እንዲያምኑ ብለን። ምክንያቱም ዓላማችን እኛ ሌላ ነገር አለ። እየተሰደብን ብዙ ከኛ ጋር የነበሩ ጓደኞቻችን ለማን ብለን ነው የምንሰደበው ብለው ምን አገባን ሲሉ እየተሰደብን ህዝብን ምለሳ ላይ ነበረ። በጣም የምንሰደበው ስድብ እንዳይመስላችሁ። ይሄ አሁን ላይ እንደምታስቡት ይሄ ቀላል ተራ ስድብ እንዳይመስላችሁ። ሴት ልጅ እናት እንዲቱን እያለች ትሰድበኝ ነበረ። ሴት ልጅ ነው የምላችሁ በሰዓቱ። እና ትግሉ ይቀጥላል። መጽሐፍ ስናመጣ በመጽሐፍ ሞግቱን። በቃ ለምን ከምትሰድቡን መታችሁ ቁጭ ብላችሁ በቤተክርስቲያን ትምህርት አትሞግቱን ነበረ ስንል የነበረው። በቃ እንትን ከምትሉ ሞግቱን። አንድ ቀን መጥተው ፖለቲካ ሰርተውብን ነበር የሄዱት እና መጽሐፉን ላወጣላችሁ ነው። ከነገሌ ጋር አትከራከሩ፣ ከነገሌ ጋር አትወያዩ፣ እነገሌ ጋር ምናምን ሲባል የነበረው ለምንድን ነው? እነገሌ ማን እንደሆኑ መጀመሪያ መረጃ ደርሷቸው ስለነበረ ነው። ለዛ ነው ያ ግሩፕ ቁጭ ብሎ ከኛ ጋር መወያየት ሲፈራ የነበረው። አንድ ከኛ ጋር ቢወያይ ይዋረዳል። ምክንያቱም ትምህርት ይዘን ነው የምንመጣው። ምን ተደረገ መሰላችሁ? የመጀመሪያ ፕሮፓጋንዳ ከነሱ ጋር አትወያዩ ነው። ገድላትና ድርሳናት ይሳሳታሉ አትቀበሉ ሲሏቸው ይሄን የቤተክርስቲያን መጽሐፍ ይዤላቸው መጣ። ይሄ መጽሐፍ 1995 ነው። ማለትም ታድሶ የሚባለው ግሩፕ አሁን እንደዚህ ስትራክቸርድ ሳይሆን በፊት በማህበረ ቅዱሳን ያዘጋጁ እነማን ናቸው? እነሱ በስፋት የሚጠቅሷቸው እነ ዲያቆን ዶክተር ያረጋል አበጋዝ ናቸው። በደንብ ይዩት። ይሄን መጽሐፍ ይዤላቸው ነበር የመጣሁት። አሁን ጥያቄ ተጠይቁታላችሁ ወይ ኦርቶዶክስን ወይም ደግሞ አሁን የጴንጤውን ግሩፕ ትመርጣላችሁ ማለት ነው። አክሊል ተመልሷል፣ እየተመለሰ ነው። ትምህርቱን እየሰማችሁ ነው። ቤተክርስቲያን በፍጹም ልትሳሳት አትችልም ብሏል። በፍጹም ይሄን መጽሐፍ ይዩት። ይሄው ይሄን መጽሐፍ እያያችሁት እንገልጠዋለን። ይሄው አዋልድ መጽሐፍት፣ ይሄው አዋልድ መጽሐፍት፣ ይሄው ለከፍተኛ ትምህርት ተቋማት ለግቢ ጉባኤ ተማሪዎች የተዘጋጀ ነው። ስልጠና ነው። የሰለጠነው ስልጠና ስለሆነ ነው። አዘጋጅ ቀሲስ ስንታየው አባተና ዲያቆን ያረጋል አበጋዝ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማዘጋጃ መምሪያና በማህበረ ቅዱሳን ትምህርት ክፍል 1995 አሁን አይደለም። በደንብ ይዩት። ገድላትና ድርሳናት ሳትቀበሉ ኦርቶዶክስ ትሆናላችሁ ለተባላችሁ በጠቅላላ ኦርቶዶክስ አይደለም መናፍቅ ነህ። የቤተክርስቲያን ትምህርት ነው ምናየው። ይሄው እናሳያችሁ። ይሄው ይዩት፣ እያያችሁ እንግለጠው። ይሄው ማህበረ ቅዱሳን፣ ይሄው ማህበረ ቅዱሳን 1996 መብቱ በህግ የተጠበቀ ነው። ኦልራይት ሪዘርቭድ። ይዩት። ይህ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደረጃ መምሪያ በማህበረ ቅዱሳን የኢዶቴሪያል ቦርድ ታርሞና ተስተካክሎ የተፈቀደ ነው። ይህንን ብዙ መጽሐፎች ላይ አታገኙትም። ትክክለኛ የማህበረ ቅዱሳን መጽሐፍ ነው ማሳያችሁ። ትክክለኛው ለትምህርት ክፍል አሁን በ1995 በጣም ማህበረ ቅዱሳን በጣም ጠንካራ አደገኛ ጥርስ ባለው ሰዓት የጻፈ መጽሐፍ ነው ማሳያችሁ።
አድራሻ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ያው ፖስታ ሳጥን ሁሉ አዲስ አበባ ነው። ይኸው ኢትዮጵያ ስልክ ሁሉ አላቸው። ይኸው እዩት ኢሜላቸው። እንመጣለን። ይሄ መግቢያ ነው። ብዙም መግቢያው ስለማይጠቅማችሁ ነው። ይኸው አዋልድ መጽሐፍ ትርጓሜ የአስራው መጽሐፍትና የአዋልድ መጽሐፍ ግንኙነት በአይነታቸው በባለቤትነታቸው በቅድስናቸው ምን አስራው መጽሐፍ 80 አሐዱና አዋልድ መጽሐፍ ግንኙነታቸውን ሲያስቀምጥ በአይነታቸው በባለቤታቸው የሁለቱም ባለቤታቸው እግዚአብሔር ነው። ያጻፈው እግዚአብሔር መንፈስ ቅዱስ ነው። ሁለቱንም እስትንፋሰ እግዚአብሔር ያለባቸው መጽሐፎች ናቸው ሁለቱም። በደንብ ይሄን በመረጃ ነው የምናሳያችሁ። በቅድስናቸው ቅዱሳትን የመረጠ ያጻፈ እሱ እግዚአብሔር ነውና ቅዱሳት መጽሐፍ ተብሎ ይጠራሉ። ይኸው የአዋልድና የአስራው መጽሐፍት የይዘት አንድነት አላቸው። የእግዚአብሔርን ስራ መግለጥ፣ ለሰው ሕሊና የሚከብዱ በእምነት ብቻ የምንረዳቸውን ድርጊቶች መግለጥ፣ የእምነትን ታላቅነት መግለጥ፣ በእግዚአብሔር ያመኑ ሰዎች ያደረጉትን ተጋድሎ መግለጥ እያሳየናችሁ ነው። ይኸው ትምህርት ሃይማኖትን ማስተማር ግንኙነታቸው። ምዕራፍ 3 ላይ የአዋልድ መጽሐፍት አከፋፈል መጽሐፈ ሊቃውንት፣ መጽሐፈ መነኮሳት፣ የሕግና የሥርዓት መጽሐፍት፣ የሕግ መጽሐፍት፣ የሥርዓት መጽሐፍት፣ የጸሎት መጽሐፍት፣ የዜማ መጽሐፍት፣ ድርሳናት፣ ገድላትና የቁጥር መጽሐፍት። አትቀበሉ የተባሉት ኦርቶዶክሳውያን ይሄ ነው። ወይ ቤተ ክርስቲያንን ተመርጣለህ ወይ ያን የለመድከውን እየተሳደብክ እነሱን እየደገፍክ ትሄዳለህ ግለሰብን። ይሄን ነው የምናሳየው። አዋልድ መጽሐፍ በደንብ ያው ትርጓሜ አዋልድ መጽሐፍት ጥሬ ትርጉሙ የመጽሐፍ ልጆች ማለት ነው። አስራው መጽሐፍትን የሚተነትኑ የሚተረጉሙ በነቢዩ የተገለጠውን በገቢር በትምህርት የተሰጠውን በሰው ሕይወት የሚያሳዩ መጽሐፍት አዋልድ መጽሐፍት ይባላሉ። አስራው መጽሐፍት የሚባሉት ቁጥራቸው 81 የሆኑት አምላካዊት መጽሐፍት ናቸው። በደንብ አዋልድ መጽሐፍት ልጅነታቸው ለአስራው መጽሐፍት ነው። የአስራው መጽሐፍ የ80 አሐዱ ልጆች ናቸው። ይኸው ልጅነታቸው ለአስራው መጽሐፍት ነው። ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የአስራውን መጽሐፍት ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በትምህርትም ከአስራው መጽሐፍት የሚቃረን መጽሐፍ ከአዋልድ መጽሐፍ አይመደብም፣ አይቆጠርም። የቤተክርስቲያን ትምህርት ነው እናሳያችሁ። ምክንያቱም በሐዋርያው ቃል ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ተብሏል። ገላትያ 1:8 እያለ እያብራራ ይመጣል። ወዲኖ ይሄን ካያችሁት እዚህ ጋር እንምጣላችሁ። ባለቤታቸው በጣም ክሊር እንዲሆንላችሁ ነው የምናሳያችሁ። ነገ ይሄንንም አርመው ይመጣሉ ብለን ተስፋ ስለምናደርግ ቤተክርስቲያን አስተሳሳትን ብለው አርመዋል። ነገ ይሄንንም ባለቤታቸው የቅዱሳት መጽሐፍት ባለቤታቸው ቅድስት ቤተ ክርስቲያን ናት፣ ግለሰብ አይደለም። በግል ይሄን እቀበላለሁ ይሄን አልቀበልም ማለት አትችልም። ባለቤቷ ቤተክርስቲያን ናት። እንዴ በግል መቀበል አትችልም ቤተክርስቲያን ብላ ትናገራለች? አዎ ትናገራለች። ይኸውና አንብበው ጽሑፉን። ምክንያቱም ይላል ቅዱሳት መጽሐፍት የእግዚአብሔር ገንዘቦችና በእርሱም ፍቃድ ምሪት የተጻፉ ሲሆኑ ቤተ ክርስቲያን ደግሞ እግዚአብሔር በደሙ የዋጃት በምድር የእግዚአብሔር እንደራሴ የሆነች የጸጋው የገንዘቡ ሁሉ ግምጃ ቤት ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ይጠቅሳል። ከእግዚአብሔር የተላኩ ሐዋርያትም መንፈስ ቅዱስ ገልጦላቸው ወንጌልን መልእክታትን የጻፉት ለማን ነው? ለቤተ ክርስቲያን ነው። አርሙ እዚህ ጋር እንትን አርጉ፣ ማርክ አርጉት። ለቤተ ክርስቲያን ሐዋርያት እንኳን የጻፉት መጽሐፍት። እንደዚሁ ሁሉ የአዋልድ መጽሐፍት ባለቤትም ቤተ ክርስቲያን ናት። ይኸው
የአዋልድ መጽሐፍት ጸሐፊዎች የቤተ ክርስቲያን ልጆች ሲሆኑ እነርሱም መንፈሰ እግዚአብሔር እንደገለጠላቸው መጠን መጽሐፍቱን የጻፉት ለቤተ ክርስቲያን ልጆች ለምእመናን ነው። በደንብ ይዩት። በመሆኑም ባለቤታቸው ቤተ ክርስቲያን ስለሆነች ለትርጉማቸው፣ ለታሪካቸውና ለምስጢራቸው ሁሉ መጠየቅ ያለባት ማናት? ቤተ ክርስቲያን ብቻ ናት። ማንም ጎረምሳ የተነሳ ይሄን እቀበላለሁ ይሄን አልቀበልም ይሄ እንዲህ ነው ማለት አይችልም። አሁን ግልጽ ሆነላችሁ? ይኸው አዋልድ መጽሐፍን ያጻፈው ማለት ነው እግዚአብሔር መንፈስ ቅዱስ። በቃ የምትከተል ከሆነ የእግዚአብሔርን ትምህርት ይኸው አክሊል ተሳስቶ አርሟል። አንተ ግን እስኪልኛን ስድብ ላይ ነህ። አንቺ ግን እስኪልኛን ስድብ ላይ ነሽ። ይኸው በቅድስናቸው አዎ እንዴ ምን እኛ 2 ዓመት ሙሉ ቤተክርስቲያን አሳሳትን ብለናል ስንሰደብ የነበረው ቃል በቃል። ቅድም እኮ ቪዲዮ የከፈትኩት ለዛ ነው። ለምን ቤተክርስቲያን እንዴ ኢዮብ ሁሉ ቪዲዮ እየሰራ ሲሰድበን አልነበር እንዴ? ኢዮብ ዘሚካኤል የሚባለው አንዴ ቴሌግራም ላይ አንዴ ቲክታክ ላይ እየመጣ በየቤቱ እየገቡ ትሳሳታለች እያሉ ግሩፕ ይዘው ይሄ ምድረ ተሳዳቢ ሰብስበው ሲያሰድቡን አልነበር እንዴ? ይኸው በቅድስናቸው እዚህ ጋር እንምጣለን። አስራው መጽሐፍትንም ሆነ አዋልድ መጽሐፍትን ያጻፈው መንፈስ ቅዱስ ነው። ይኸው የአስራው መጽሐፍትን ጸሐፍት እንደመረጠ 10 መጽሐፍ 80 ያዱን ነው እንደመረጠ እንዳተጋ ምስጢር እንደገለጠላቸው የአዋልድ መጽሐፍት ጸሐፍትንም የመረጠ ያተጋ ምስጢሩንም የገለጠላቸው መንፈስ ቅዱስ ነው። 4 ነጥብ። ከአንዱ ምንጭ ከመንፈስ ቅዱስ በመገኘታቸው የአስራውም ሆነ የአዋልድ መጽሐፍት ዓላማቸው ነገረ ሃይማኖትን ማስረዳት ደግሞ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው መጥቀም ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እያለ እንባው ይቀጥላል። ይሄው ሰፋ እያለ በጣም እያብራራ ነው የሚመጣው። አሁንስ አልቀበልም ማለት እንደማትችል አወቅ። ይሄ ነው ትልቁ በሽታችሁ። ምን መሰላችሁ? 3ኛ ክፍል ያልተማረ ቀለሜ ቤት ይኸው ቀለሜ እንዲህ አለ እያላችሁ መታችሁ ቤተክርስቲያን እንትን ስለምትሉ ነው። አክሰሱን ካገኛችሁ በደንብ አንብቡ። ገርላትና እንዴት ሰው እንዴት ድርሳናትን አልቀበልም ይላል? እኔ ክርስቲያን አይደለሁም ማለት እኮ ነው። ድርሳናትን አልቀበልም ማለት ከሐዋርያትም ከአባቶችም ትምህርት እጣላለሁ ማለት ነው። እስኪ እኔው ድርሳን ማለት እንደሆነ እኔ ጋር እንደውም አንዳንድ ድርሳናትን ላሳያችሁ። አንዱ መጽሐፎች የተለያዩ ቦታ ነው። ይሄው የማቴዎስ ወንጌል የቅዱስ ዮሐንስ አፈወርቅ እንደተረጎመው ድርሳን ከ1 እስከ 24 የሶስተኛው እትም ነው። አባቱ ድርሳን ሳትቀበል ክርስቲያን መሆን አትችልም።
መጽሐፈ ሊቃውንት አብዛኞቹ ትርጓሚዎች ድርሳን ነው የሚባሉት። ድርሳን ገድላትና ድርሳናትን አለመቀበል ትችላላችሁ ብሎ እንደዚህ ሲወረውረው መጽሐፉ ትዝ ይላችኋል። ያን ገድልና ድርሳን ምን ማለት እንደሆነ እንኳን አላወቀም ነበር። አልተማረም። ቤተክርስቲያን ውስጥ ነበር በሰዓቱ። ቁጭ ብለህ ስትማር ምን ያህል ቁንጽል እውቀት እንዳለ ይገባል። ቤተክርስቲያን ቁጭ ብለህ ስትማር ይሄን ነበር ያኔ ስንጮህ የነበረው። እረፉ፣ ተዉ፣ በማታውቁት ነገር እንትን አትበሉ ስንል ይሄን ያልነው። በነገራችን ላይ እኛ ዶግማችን 5ቱ አዕማደ ምስጢር ነው። ሁሉም መጽሐፍ ቅዱስን ጨምሮ አጠቃላይ ቅዱሳን መጽሐፍት ዶግማችንን ነው የሚያስጠብቁልን። 5ቱ አዕማደ ምስጢር ዶግማችን 5ቱ አዕማደ ምስጢር ነው። ክርስቶስ መጽሐፍት ሁሉ ስለኔ ይናገራሉ አይደል ያለው። በቃ ስለ ክርስቶስ ነው የሚመሰክሩት። ዶግማችን እኛ ነገረ ሥላሴ፣ ነገረ ክርስቶስ፣ ነገረ ጥምቀት፣ ነገረ ቁርባንና ነገረ ትንሣኤ ሙታን ነው። ዶግማችን ይሄ ነው። እኚህ መጽሐፎች ዶግማችንን ነው የሚያስጠብቁልን። መጽሐፍ ቅዱስን ጨምሮ ዶግማችንን ነው የሚያስጠብቅልን። ከዶግማችን የሚፋለስ መጽሐፍ ቅዱስ ቢሆን እንኳን አንቀበለው። ይሄ ቤተክርስቲያን ትምህርቷ ነው። ብላክ ኤንድ ዋይት የተጻፈ እንዴ ቅዱስ ጳውሎስ ይናገራል። ስለማን ልተረከላችሁ ይላል። ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን ይህን ሁሉ እንዳልተረከላችሁ ጊዜ ያጥረኛል አለ። እነሱ ነገስታትን በእምነት ድል ነሱ፣ ታረዱ፣ ተሰቀሉ፣ ተሰቃዩ፣ ሞቱ ምናምን ይልና ይህችን ቀን ግን ሊያዩ ናፈቁ ይላል ቅዱስ ጳውሎስ። ያቺ የመዳን ቀን የምትባለው በክርስቶስ ኢየሱስ ሞትና ትንሣኤ ለሰዎች ልጆች ሁሉ መዳን የተሰበከበት የሰው ልጅ ከሞት ወደ ህይወት ወደ ተሸጋገረበት ይሄ ነው። ሙሉ ዶግማችንን ነው የሚያስጠብቀው፣ መጽሐፍ ቅዱስም ጭምር። ገባችሁ? ከዶግማችን የሚፋለስ የሚጣረስ መጽሐፍት ሲጀመርም ምኑናት መጽሐፍ እንጂ የክርስትና መጽሐፍ አይባልም። ዓለማዊ መጽሐፍ 3 አይነት መጽሐፍ አሉ። መጽሐፈ ርኩሳን አለ፣ የጥንቆላ መጽሐፍ የሚባል። ሁለተኛው መጽሐፈ ምኑናት የሚባል አለ፣ ዓለማዊ መጽሐፍ። ከዛ መጽሐፍ ቅዱስ አለ፣ የቅዱሳት መጽሐፍት ስብስብ ማለት ነው። ስለ ነገረ እግዚአብሔር፣ ስለ ነገረ መንፈስ ቅዱስ፣ ስለ ነገረ አብ፣ ስለ ነገረ ወልድ የሚናገሩ መጽሐፎች፣ ስለ ቅዱሳን ህይወት የሚተርኩ መጽሐፍቶች እኚህ ቅዱሳት መጽሐፍት ተብሎ ይጠራሉ። እና መጽሐፍ ቅዱስ ሲባል ዶግማ ለምትሉ ሰዎች መጽሐፍ ቅዱስ ዶግማችንን ነው የሚያስጠብቀው። እርሱ ራሱ የሚናገረው ስለ ዶግማችን ስለሆነ በደንብ አስተውሉ። እያሳየናቸው ያለ ነው ይሄን የቤተክርስቲያን ትምህርት ነው። እና ገድላትና ድርሳናትን እናሳያችሁ። መጽሐፈ ሊቃውንት ይሄ ነው። ስለ መጽሐፈ ሊቃውንት ሃይማኖተ አበው መጽሐፈ ሊቃውንት ውስጥ መጽሐፈ ምስጢር፣ ቄርሎስ፣ ዮሐንስ አፈወርቅ፣ የቅዱስ ዮሐንስ አፈወርቅ መጽሐፎች የመጽሐፈ ሊቃውንት ተብለው መጽሐፈ ሊቃውንት ውስጥ እነማን አሉ? ድርሳናቶች አሉ። አብዛኛው ድርሳናት የሚባሉት መጽሐፈ ሊቃውንት ናቸው። መጽሐፈ መነኮሳት አሉ። ይኸው ማር ይስሐቅ፣ ፊልክስዮስ እና አረጋዊ መንፈሳዊ። ይኸው ማር ይስሐቅ ማለት ከመጽሐፈ መነኮሳት የመጀመሪያው ክፍል ነው። በነገራችን ላይ አሁን ላይ ያሉ መነኮሳት መጽሐፈ መነኮሳትን ተምረው አይደለም እኔ የሚያውቁት ሁሉ አይመስለኝም። እኛም በየሚዲያው የምታያቸው መነኩሴ ነኝ የሚሉ ሚዲያ ላይ የምታያቸው ማለት ነው። ስማርት ስልክ ገዝቶ ቁጭ ብሎ ቲክታክ እና ፌስቡክ ላይ የሚውል መነኩሴ አይደለም ለኔ። በነገር በጣም ይቅርታ አድርጉልኝና ይሄ የሚገባችሁ መጽሐፈ መነኮሳትን ስታነቡ ስታውቁ ነው። ምክንያቱም መነኩሴ ለዓለሞች ያለው ብሎ ነው። ለዓለም የሚገነዘው አይደለም። ዓለማዊ ስፍራ ላይ ሊውል ይቀርና ራሱን ፊዚካል ከሆነ ወርልድ ከኤሌክትሮኒክ ወርልዱ በጣም ኮምፕሌክስ ነው። በጣም ጸያፍ ነገር ያለበት ነው። ኢቨን አይደለም ከፊዚካል ወርልዱ አይደለም። ይሄ ህግ ከሌለው ህግ ካለው ከፊዚካል ወርልዱ ራሳቸውን የሚያሸሹበት የሚያገሉበት ነው። ያው ጊዜው ቤተክርስቲያን ድምጽ ያጣችበት ማንም እንደፈለገ የሚፎንንባት ስለሆነ እንጂ ይሄ ነው። ያው አረጋዊ መንፈሳዊ አለ። የህግና የሥርዓት መጽሐፍት አሉ። የሥርዓት መጽሐፍ አሉ። የህግ መጽሐፍ ላይ ይሄው የጸሎት መጽሐፍ ይሄው የጸሎት ውዳሴ ማርያም፣ መጽሐፈ ቅዳሴ፣ መጽሐፈ ተክሊል፣ መጽሐፈ ግንዘት የመሳሰሉት ናቸው እያለ ሊስት ያደርጋል። የዜማ መጽሐፍት አሉ። ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት፣ መጽሐፈ ሰዓታት የመሳሰሉ የዜማ መጽሐፍት ናቸው እያለ ይቀጥላል። እያብራራቸው ይመጣልና ድርሳናት ጋር እንምጣ። ይሄ ይሁት
ድርሳን ስለ አንድ ነገር የተጻፈ ጽሑፍ ሀተታ ማለት ነው። ድርሳናት የቅዱሳን መላእክትን ክብርና አማላጅነት፣ ተራዳኢነት፣ የሰንበትን ክብር ልዕልና የሚገልጡ አስራው መጽሐፍትን ምን ያደርጉ መሰረት አድርገው የተጻፉ መጽሐፍ ቅዱስን መሰረት አድርገው የተጻፉ በደንብ ናቸው። ምን ድርሳናት። ከዚህም በተጨማሪ ሊቃውንተ ቤተክርስቲያን በአንድ ርዕሰ ጉዳይ ላይ ተንተርሰው የጻፏቸው ድርሳናት አሉ። ለምሳሌ ሊቁ ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት የተረጎመበት መጽሐፍ ድርሳን ዘቅዱስ ዮሐንስ አፈወርቅ ተብሎ ይጠራል። ይሄው ድርሳነ መላእክት ለምሳሌ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሰንበት ስለ ሰንበት ክብር የሚናገር ነው። ድርሳነ ሊቃውንት ድርሳነ አትናቴዎስና ድርሳነ ኤፍሬም የቅዱስ አትናቴዎስን ድርሳናትና የቅዱስ ኤፍሬም ሶርያዊን ድርሳናት ይሄ ነው። ከዚህም በተጨማሪ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በስጋ በተገለጠ ጊዜ በተለያዩ ቦታዎች ድርሳነ ብርሃን፣ ድርሳነ ኖላዊ ናቸው። ይህንንም ተሳስቻለሁ ብሎ እንትን እንደሚል እንድታውቁ ነው። በደንብ ነው። ገርላት የሚባሉ የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተክርስቲያን ስለ እግዚአብሔር አምላክን አምልኮ ገድላት፣ ገድለ ሰማዕታት፣ ገድለ ሐዋርያትና ገድለ ቅዱሳን ተብለው ለሶስት ይከፈላሉ። ገድለ ሰማዕታት፣ ገድለ ሐዋርያትና ገድለ ቅዱሳን። ገድለ ሰማዕታት ላይ እነ ቅዱስ አግናጢዮስ፣ እነ ሲሜርላዊ ፖሊከርፕ፣ እነ ጀስቲን ማርቲርስ፣ እነ ሰማዕቱ ዮስጢኖስ፣ እነ ሰማዕቱ ቅዱስ ጊዮርጊስ፣ እነ ሰማዕቷ ቅድስት አርሴማ ስለ ክርስቶስ ሕግ መጠበቅ ክርስቶስን ብለው ዓለምን የናቁ ሰዎች በተጋድሎ ጸንተው ሰማዕት ሆነው ስላረፉበት የሚናገር ገድለ ሰማዕታት ነው። ገድለ ሐዋርያት የሐዋርያት ሥራ ሙሉ ታዩታላችሁ። ከዛም በተጨማሪ 12ቱ ሐዋርያትና 72ቱ አርድእት ክርስቶስን በማመናቸው በአላውያን ነገስታት ወይም በኢአማንያን በአሕዛብ ነገስታት ስለ ደረሰባቸው ፈተና። ገድለ ቅዱሳን ደግሞ ዘመነ ቅዱሳን ብለን ከምንጠራበት ጊዜ ጀምሮ የብዙዎችን ማንሳት እንችላለን። ገድለ ሰማዕታት ያው ገድለ ጊዮርጊስ፣ ገድለ ኢየሉጣ፣ ገድለ ፋሲለደስ የመሳሰሉት ናቸው። ሰማዕታት ላይ ገድለ ሐዋርያት ባርነት የተሰበሰበው የሐዋርያት ሥራ። ገድለ ቅዱሳን ላይ ገድለ አቡነ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ እንጦንስ፣ ገድለ አባ ሳሙኤል ዘዋልድባ የመሳሰሉት ናቸው እያለ እንትን ይላል። ከዛ የቁጥር መጽሐፍ ይላል። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። እንግዲህ አንቀበልም ስትሉ የነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ይሄ ነው። ዘመቻ ቤተክርስቲያን ላይ ተከፍቶ የነበረው ልክ ሲገባችሁ እንደ አክሊል ትሆናላችሁ። እኛም ጊዜ ስጡት እባካችሁ፣ ይሄ ልጅ ማር ቁጭ ብለን ብሎ ስንል የነበረው እግዚአብሔር ይስጠው ቁጭ ብሎ ተምሮ አክሊል ትምህርቱን እያረመ ነው። ትምህርቱን እንዴት አረመ ስትሉ ይኸው አስቀድሜ የተጨውት ነገር መጽሐፍ ቅዱሳዊ አይነት ማስረጃ የለም አልጠቀሳችሁም ብዬ ነበረ እና በዚህኛው ሴሽን ላይ ደግሞ ያመጣችሁት ነገር በእርግጥ በመጽሐፍ ቅዱስ አልጠቀሳችሁም ተብለን ነበረ። እንደው ሁሉም ነገር አንጥቀስ ብለን ነው እንጂ አለ እና ያመጣው ገላትያ ነበር። ገላትያ አንደት ደግሞ የሚለው ምንድነው? ጳውሎስ መልእክቱን የጻፈው ለገላትያ አብያተ ክርስቲያናት የገላትያ አብያተ ክርስቲያናት ቤተክርስቲያኑ ኢቭን አሁን የሆነ ሳከለ ሳለች ቤተክርስቲያን የተወረው እንደዛ ሆኖ ግን ቤተክርስቲያኑ ሙሉ በሙሉ ተወስዶ ቃለች አልተባለም። አንዳንዶች
ስህተትን የሚያመጡ አሉ። አንዳንዶች ደግሞ እንደዚህ የሚሸወዱ አሉ። ወደዚህ ፈጥናችሁ አትግቡ፣ ወደዚህ ስህተት ፈጥናችሁ አትግቡ እያለ ምክርን ይሰጣል። ለማንኛውም ኑፋቄው ተቆቢውን ወረድ ታጥቶ ነበር። ምክንያቱም ኑፋቄው ስለሚያል ስለዛ ቤተክርስቲያን እንደ ቤተክርስቲያን እንደምትሳሳትና ኑፋቄ ውስጥ እንደምትወድቅ አሁን ቢሆን አንድ ጥቅስ ልታወጣ ኤፌሶን ላይ ያነሳሁትን ወንድሜ እሱ ባለው ኤፌሶን ላይ እኮ ያለው አክሊል እንደው ይሄ ነውር አልባ እንድትሆን አድርጎ ይጠብቃታል ተብሎ ያነሳሁትን ማለት ነው። እድፈት ወይም የፊት መጨማር ወይም እንዲህ ያለ ነገር ሳይሆንባት ክብርት ሆነች ቤተክርስቲያን ለራሱ ሊያከፈለገ የሚለውን ክፍል ይሄ የሚያወራው ስለ ትምህርት አይደለም፣ ስለ ህዝቡ ነው እንጂ በደሙ ስለተዋጀው ህዝብ ነው እንጂ አለ። አዎ መቼም ስለ ትምህርት ነው፣ ስለ ቤተ ክርስቲያን ነው እያልኩ ነው። ቤተ ክርስቲያን እኮ ማለት ትምህርት ማለት አይደለም። ትምህርት በቤተ ክርስቲያን ውስጥ አለ እንጂ ቤተ ክርስቲያን ማለት ምንድን ነው ብለናል? ጉባኤ። ያ ጉባኤ ጌታችን የመሰረታት ያችን ጉባኤ መቼም አትጠፋም። እሷ ጉባኤ አሁንም ድረስ አለች እያለ አሁንም ድረስ አለች። የት አለች እሷ ጉባኤ? እናንተ ያላችሁበት አሁን ራሳችሁ የመሰረታችሁት ካለ ወንድሞች እሱ የእናንተ እንጂ የጌታ ጉባኤ አይደለም። ምክንያቱም አሁን ነው መሰረተ ጉባኤው እንደ ጉባኤ ግን ከሐዋርያት ጀምሮ ሳይጠፋ የሚመጣ ካለ እንግዲህ ያስታል። እዚህ ጋር ኤፍሬም ወንድሜ አንድ ነገር ላስቀምጡ ነበር። የምታስታውሱ ከሆነ ምንም እንኳን የመጽሐፍ ቅዱስ ጥቅስ ባልጠቅስም ከይቅርታ ጋር ምን አይነት ነገር ላንስታል? እኛ ቤተክርስቲያን ስንል ትምህርቱ ማለታችን ነው። ቤተክርስቲያን ማለት ትምህርት ማለት ነው የሚል አልጠቀስም። ልጥቀስም ብትል ቤተክርስቲያን ከቃሉ ትርጉም ስንነሳ እሱ እንደተናገረው ጉባኤ ህዝብ። ስለዛ ጊዜ ጌታችን መንግስቱን የእስራኤል መንግስት ብሎ ጳውሎስ እንደሚናገረው ከመንግስቱ ርቃችሁ እንደሚላቸው አሕዛብ ከመንግስቱ ርቃችሁ ትኖሩ ነበር አለ። ከእስራኤል መንግስት ማለት ነው። የእስራኤል መንግስት የተባለ የእስራኤል ጉባኤ ነው። አሁን የጌታ ቤተክርስቲያን ደግሞ የጌታ መንግስት ትባላለች። ማስረጃ አለ። የት? ቆላስይስ ምዕራፍ 1 ቁጥር 13 ጀምሮ ወደ ፍቅሩ ልጅ መንግስት አፈለስ ብሎ እንደተናገረው ቤተክርስቲያን የፍቅሩ ልጅ መንግስት ናት። የጌታችን ስለ ጌታችን መንግስት ነው ያወረደሉ አልኳቸው። ወንድሞቻችን እያሉ ያሉት የጌታ መንግስት ትስታለች፣ የጌታ መንግስት ትወድቃለች እያሉኛል። ያስፈል ግን ነው አንድ ጥቅስ አንተ ወንድሜ ፈገግ እያልክ ደስ ይላል እንኳን ሳክልኝ ግን ማስረጃው ደግሞ ይዘው እና ማስረጃው ሰው ይህ እንዳለ ሆኖ ከተነሱ ነገሮች ውስጥ እስቲ የተወሰነ አሁን መጨረሻ እሱ የተናገረው ጥሩ ነገር ሌላ ነገር አለ። ግለሰቦች ሊስቱ ይችላሉ ብለሃል፣ ፓትርያርኩ እንኳን ሊስት ይችላል ብለሃል። ታዲያ ጉባኤ ሲያደርጉ ስለምን አይሳሳቱም የሚል ነገርን ተቀምጧል። ቤተክርስቲያን ልትሳሳት አትችልም፣ በጉባኤ ሲሆን አይሳሳትም ያለው ማለት ነው። እንደው 4፣ 5 ወይም 100፣ 200 ሲሆኑ ለምሳሌ በኒቅያ ላይ 300 ነበር 318 ሊቃውንት ነበሩ፣ ጳጳሳት ነበሩ፣ እረኞች ነበሩ። ከታይ በቁስጥንጥንያ ልክ እንደዚሁ እና በኤፌሶን 200 እና 250 አባቶች ተሰባስበዋል። እና እነዚህ አባቶች ሲሰባሰቡ ልክ ቁጥራቸው ከፍ ሲል ጠንካራ ይሆናሉ እያለን እኮ አይደለም። ሲሰባሰቡ እየተሰባሰቡ ያሉት የአንድ ግለሰብ ጉዳይ ሳይሆን የቤተ ክርስቲያን የአጠቃላይ ክርስቲያን ጉዳይ ነው። የአጠቃላይ የቤተ ክርስቲያን ጉዳይ ደግሞ ኢየሱስ የሚመለከተውና መንፈስ ቅዱስ የሚመለከተው ጉዳይ ነው። ጌታችን ኢየሱስ ሐዋርያትን እንዲህ አላቸው ያሉ ሰውዬ ወላጆች እንደሌላቸው ልጆች አልተዋችሁም። እንደ ወፋይ ወላጆች እንደሌላቸው ልጆች ነው አልተዋችሁ፣ ተመልሼ እመጣለሁ አለ። ዳግመኛ ደግሞ ማንን እልካለሁ አለ? ወደ እውነት ሁሉ የሚመራውን መንፈስ ቅዱስ በቤተ ክርስቲያን ላይ ፈሷል። ወደ እውነት ሁሉ ቤተ ክርስቲያን ይመራል። ለወንድሞቻችን አባባል ከሆነ ግን ቤተ ክርስቲያን ስህተት ውስጥ ወደቀች ማለት መንፈስ ቅዱስ ወደ እውነት አልመራትም ማለት ነው። ስለዚህ ወደ እውነት እንምራት እያላችሁ ያላችሁት እናንተ ናችሁ። ስለዚህ ለቤተ ክርስቲያን ወደ እውነት ሁሉ ይመራት ዘንድ የተላከው መንፈስ ቅዱስ ሳይሆን 4 ወንድሞቻችን ይሄ ደግሞ ሰጠው ናሰው መንፈስ ቅዱስ ለቤተ ክርስቲያን ወደ ጌታ ኢየሱስ ከኔ ከአካሌ ላይ አንድ ብልት ቢወድቅ እንደሚሞት ሁሉ ከጌታ አካል ላይ ለትርፉ ትሞቱ ዘንድ አላችሁና ወደ ጌታ ነው። እንግዲህ ቃለ ሕይወት ያሰማልን ነው። እንግዲህ ፍሬ አፍርተናል። ፍሬያችን ይሄ ነው። ፍሬያችን አንድ አክሊልን መቀየር ችሏል። በነገራችን ላይ አክሊልን የኛ ፍሬ አክሊልን መቀየር ችሏል። ትልቁ በቃ ያ ሁሉ ስንሰደብ የነበረው የመጀመሪያው ቤተክርስቲያን አትሳሳትም
እና ጸጋውን ያብዛለት፣ አሁንም በቤቱ ያቆየው፣ ወደ እውነቱ አሁን እግዚአብሔር መንፈስ ቅዱስ ወደ እውነቱ ይምራው። አሉ ሌላ ብዙ ስህተቶች አሉ፣ ቀስ እያሉ ያርሙታል ብለን ተስፋ እናደርጋለን። አይ ቲንክ አባቶችም ኃላፊነት ወስደዋል። ያው ቀደም መቻሉ ላላችሁት ነበረ ቪዲዮ ከፍተን ትሳሳታለች፣ የኢትዮጵያ ቤተክርስቲያን ትሳሳታለች፣ የኤርትራ ቤተክርስቲያን ትሳሳታለች እያሉ የነበረበትን ቃል በቃል ሪከርዳቸውን አውጥተን ስናሰማቸው የነበረ የተሰደብነውን በዚህ ነው። እኛ የተሰደብነው ፐርሰናል አታክ ሲያደርሱብን የነበረውን በዚህ ትምህርት ነበር። በቃ ይሄ ነው እኛ ጥረታችን ይሄ ነበር። አሁንስ እነዚህ ልጆች የምትከተሉ ሰዎች አይናችሁን ከነዚህ ንቀሉና አሁንም ስንዱ ወደ ሆነች ወደ ስንዱ እመቤት ወደ ቤተክርስቲያን አይናችሁን ቤተክርስቲያን ላይ ተከሉ። አይደለም እነዚህ በቤተክርስቲያን ውስጥ ያላለፉ ልጆች ይቅርና እነዚህ አይደለም እነዚህ ይቅርና እኛ ጳጳሳት ይሳሳታሉ ብለን የምናምን ሰዎች ነን። ጳጳሳት ሊሳሳቱ ይችላሉ ብለን የምናምን ነን። ክርስቲያኖች ነን። በቃ ስተዋል። ትናንትና ስተው ነበር፣ ዛሬ ያረሙት። እናንተስ እየታረማችሁ ነው ወይ? እየታረማችሁ ነው ወይ? እናንተ ስቲል ቤተክርስቲያን ተሳሳታለች እያላችሁ የምታምኑ ልጆች እየታረማችሁ ነው ወይ? ቤተክርስቲያንን የሚመራት እግዚአብሔር መንፈስ ቅዱስ ነው። ስለዚህ እግዚአብሔር መንፈስ ቅዱስ የሚመራት ቤተክርስቲያን ልትሳሳት አትችልም። ቤተክርስቲያን የህዝብ ስብስብ ብቻ አይደለችም። ጉባኤው መንፈስ ቅዱስ አለበት። ይህ ነው ቤተክርስቲያን ወደ እውነት እየመራ እስከ ዓለም ፍጻሜ ከእናንተ